ከ2014 እስከ 2016 ድረስ የዲሽ ባለሙያ ነበርኩኝ። አሁን ላይ የኤሌክትሮኒክስ ባለቤት ለመሆን በቅቻለሁ። እዚህ ደረጃ የደረስኩት የዲሽ ስራ እየሰራሁኝ ባጠራቀምኩት ገንዘብ ሳይሆን ነገር ግን ከዲሽ ስራ ጋር በተያያዘ በሰራሁት አዋጭ የሆነ ስራ ነው። በዛሬው ቪዲዮ ከዲሽ ስራ ወደ ኤሌክትሮኒክስ ባለቤትነት ያደኩበትን ሚስጥሩ ነግራችኋለሁኝ። ያ ብቻ አይደለም፣ 35 የዲሽ ባለሙያዎችን በአንድ አመት ውስጥ እኔ የደረስኩበትን ደረጃ እንድትደርሱ ሙሉ በሙሉ ላግዛችሁ ዝግጁ ነኝ። ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ። ቀጥታ ወደ ቪዲዮ ወስዳችኋለሁ። በቅድሚያ ሁላችሁንም ላመሰግን የምንፈልገው በዩቲዩብ ከ1 ሚሊዮን በላይ እይታ ደርሻለሁኝ። ስለዚህ በዚህም ምክንያት የራሴን ህይወት መጀመሪያ ከመነሳት እናንተም ምን ማድረግ እንዳለባችሁ ዛሬ በአጭሩ አስረዳችኋለሁ ማለት ነው። እንደነገርኳችሁ መጀመሪያ ላይ ለ4 አመታት ማለትም ከ2012 ጀምሮ እስከ 16 ድረስ የዲሽ ባለሙያ ነበርኩኝ። ዲሾችን ነበር እየዞርኩኝ የምሰራው ልክ እንደሁላችሁም ማለት ነው። ነገር ግን በእነዚህ በምሰራበት ጊዜያት የዲሽ ባለሙያ ብቻ ነበርኩኝ፣ ግን ሙያዬን አሳድጌዋለሁኝ በተለያዩ ነገሮች። ስለዚህ የኤሌክትሮኒክስ ቤት ለመክፈት የምሰራው ዲሽ ገንዘብ በዲሽ የማገኘው ገንዘብ ማለት ነው በቂ አልነበረም። የዕለት ተዕለት ግን የራሴን ወጪ ብቻ የሚሸፍን ነበረ። ብዙዎቹ ከዚህ ተነስተው ነው ትልቅ ደረጃ ላይ የደረሱት ማለት ነው። ብዙዎቹ ደግሞ ይህን የደረሱበት ነገር የትኛውም በሀገራችን ላይ የትኛውም ባለሙያ ሲያካፍል በየትኛውም መድረክ ሰምቼም አይቼም አላውቅም። ምናልባት ለመጀመሪያ ጊዜ ይሆናለሁም ፕላትፎርም በእጅ ስላለ ብዙዎቻችሁ እንዲደርሳችሁ ነው። በዋናነት እኔ እዚህ ደረጃ ላይ የደረስኩት ይህንን የዲሽ ሙያዬን በመጠቀም ሰርቨሮችን ይሸጥ ነበር። የተለያዩ ስራዎችንም ሰራ ነበር። ለምሳሌ ዲሽ ባለሙያ ነበርኩኝ። በደንብ እዛ ላይ እውቀቱ ስለነበረኝ በጣም ብዙ ባለሙያዎችን ኦንላይን ላይ አስተምሬያለሁ፣ ከ200 በላይ ማለት ነው። ከዛ በተጨማሪ ሰርቨሮችን ይሸጥ ነበር። ስለዚህ እነዚህ ነገሮችና ሌሎችም ስራዎች ተደማምረው አሁን የኤሌክትሮኒክስ ቤት ባለቤት ሁኛለሁኝ። ሙሉ በሙሉ ከዲሽ ስራ ወጥቻለሁኝ። የራሴን ህይወት በደንብ አድርጌ መምራት ይችላልሁኝ ማለት ነው። ስለዚህ በይሄን ደግሞ ሚስጥሩን ነግሬያችሁ ብቻ እኔ ቁጭ ማለት አልፈልግም። በአንድ አመት ውስጥ ማለትም በቀጣይ አመት ማለት ነው 35 የዲሽ ባለሙያዎችን እናንተን ማለት ነው 30 ቀድማችሁ ለምትመጡ ከኔ ጋር አመቱን ሙሉ ህይወታችሁን የሚቀየር ስራ አብረን ለመስራት ዝግጅቴን ጨርሻለሁ። እናንተን ብቻ ነው እየጠበቅኩ የምገኘው። በይሳት ስራውን ባጭሩ ልንገራችሁ። ከናንተ የሚጠበቀው በቀን አንድ ሰርቨር ብቻ ለደንበኞቻችሁ የምትሞሉ ከሆነ አሁን በምትመለከቱት ከታች ባለው ስልክ በመደወል ብቻ እናንተ ገንዘብ ማግኘት ትችላላችሁ። ገንዘቡን የምታገኙት እኛ አይደለም የምንሰጣችሁ፣ ራሳችሁ ገንዘቡን ይዛችሁ ትርፋችሁን ይዛችሁ ቆርጣችሁ ነው ለኛ የምልኩት ማለት ነው። ባጭሩ ከሰርቨር ከሚገኘው ትርፍ 50% እናንተ ተጠቃሚ ትሆናላችሁ። የትኛውም ሰርቨር የሚሞላ ሰው ባለሙያም ብትሆኑ ለየትኛው ምንም አይነት ዲስካውንት አያደርግም። እኛ ግን 50% ዲስካውንት እያደረግን እናንተ ራሳችሁ ገንዘቡን ወደኛ አካውንት በምታስገቡበት ሰዓት እየቆረጣችሁ የራሳችሁን ትርፍ ይዛችሁ የምታስገቡበት ይሆናል። ስለዚህ በየቀኑ ገንዘቡን ራሳችሁ ናችሁ ማግኘት የምትችሉት። 35 የዲሽ ባለሙያዎችን ብቻ ነው የምንፈልገው። ከናንተ ግን ግዴታ በቀን አንድ ሰርቨር ማስሞላት ይኖርባችኋል ከኛ ጋር። እንደዚሁም ጨዋታዎች በማይኖርበት ሰዓት ቅዳሜና እሁድ ብዙ ጨዋታዎች ሲኖሩ የሳምንቱን ጠቅለላችሁ በዛ መስራት ትችላላችሁ። ከዛ በተጨማሪ በጣም ብዙ ጊቫዌዎችን አዘጋጅተናል። 1 ሚሊዮን ብር ነው ለ35 የዲሽ ባለሙያዎች የምናከፋፍለው በዚህ አይነት መልኩ። ከዛ በተጨማሪ ለ35 የዲሽ ባለሙያዎች በአመቱ መጨረሻ በግማሽ አመትና በሩብ አመት ውስጥ የተለያዩ በራሳችን ወጪ ጊቫዌዎች እናወጣለን። ይህም ከ150 ሺህ በላይ ከራሳችን ወጪ አድርገን የምንሸልመው ሽልማት ነው። ኤክስክሉዘር ሳተላይት ፋይንደር፣ ኤችቪሲ ሪሲቨር፣ ኤችዲ ሪሲቨር እና የተለያዩ ሰርቨሮችን ሁሉም 35ቱም ሙሉ ባለሙያ እጣ ማግኘት ይችላል ማለት ነው። ከዛ በተጨማሪ በዚህ ዩቲዩብ ቻናላችን ላይ ነፃ የሆነ ፕሮሞሽን እንሰራለን ለናንተ ለ35 የዲሽ ባለሙያዎች። ክፍለ ሀገርም ከሆናችሁ መዲናችን አዲስ አበባም ከሆነ የምትገኙት የምትሰሩበትን አካባቢ ከዲሽ ሙያዎች ደግሞ ሌሎች ሙያዎች ካሏችሁ በነፃ ለናንተ በዩቲዩብ ቪዲዮ ላይ እንሰራላችኋለን፣ እናስተዋውቅላችኋለን ማለት ነው። ስለዚህ ብዙዎቻችሁ ይሄን እድል ለማግኘት ያለን ቁጥር 35 ብቻ ነው። ከዛ በላይ አንቀበልም በመጀመሪያ ጊዜ ማለት ነው። ስለዚህ የዲሽ ባለሙያ ከሆናችሁና ሰርቨሮችን የምታስሞሉ ከሆነ በመደወል ብቻ ከኛ ጋር በመመስገብ ይሄንን ስራ አብረን መስራት እንችላለን። የትኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የምነግራችሁ ነገር በዚህ ስራ
ህይወታችሁን መቀየር ትችላላችሁ። ዘላለም የዲሽ ስራ ሰራተኛ ሆናችሁ መኖር እንደማትፈልጉ ይታወቃል። ስለዚህ ስራችሁን ደግሞ አፕዴት ማድረግ ያስፈልጋል። እኛ በሁሉም ነገር ልንረዳችሁ ልናግዛችሁ ዝግጁ ነን። ስለዚህ ይሄንን ይመስላል። የትኛውም አይጠየቅ ካላችሁ መጠየቅ ትችላላችሁ። ቪዲዮውን ደግሞ ለሌሎች ባለሙያዎች ብቻ እንዲደርስ ላይክ እና ሼር አድርጉት። ይሄንን ስራ ለምትፈልጉ ከሆነ ይደውሉልን። ቀጣይ ከዚህ የተያዙ ሌሎች በጣም ብዙ ጥቅሞችን እንሰጣለን። እንደዚሁም ቀጣይ በምሰራችሁ ቪዲዮዎች ደግሞ ተጨማሪ መረጃዎችን ማግኘት ትችላላችሁ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ሰላም።